ከታሪኩ መጀመሪያ ላይ ዲላን የተባለ ልጅ በክፍል ውስጥ አስገራሚ ድምጾችን በማሰማት መምህሩን ሲረብሽ እንመለከታለን። በመንገድ ላይ አንድ ልጅ ሊያስቸግራት ሲሞክር ሲንዲ ተራ ልጅ እንዳልሆነች ያሳያል። ልጁን አንስታ በቀጥታ ዛፍ ላይ ትወረወረዋለች። ይህንን ያዩ በአቅራቢያው የቆሙ ሴቶች በሙሉ በግርምት ደነገጡ። እናቷ ግን በዚህ አልተደሰተችም ነበር። ምክንያቱም ልጇ ከሌሎች ልጆች የተለየች የሚያደርጋት ልዕለ ኃይል እንዳላት ታውቃለች። አሁን ደግሞ ታሪኩ ጄን የተባለች የ16 ዓመት ወጣት ያስተዋውቀናል። በትምህርት ቤት የምሳ ሰዓት ላይ አንዳንድ ሴት ልጆች ያንገላቷታል፣ በንዴትም ያፌዙባታል። ጄን የቴሌኪኔሲስ ኃይሏን በመጠቀም ምግቡን በሙሉ በእነዚያ ልጃገረዶች ላይ ትወረውራለች። አሁን እሷም ቢሆን ተራ ሴት ልጅ እንዳልሆነች ግልጽ ይሆናል። ይህ በእንዲህ እንዳለ በሌላ በኩል ታከር የተባለ ልጅ በመዋኛ ገንዳ ውስጥ እናያለን። አንዳንድ ልጆች ያፌዙበታል። ነገር ግን ታከርም ቢሆን የተለየ ነው። ሰውነቱን በማለጠጥ በውሃው ላይ ከፍተኛ የመርጨት ድምፅ ይፈጥራል። ይህም ሁሉንም ሰው ያስደነግጣል። አሁን ታሪኩ እንደሚነግረን እነዚህ ልጆች ሁሉ ልዩ የሆኑት ቀደም ሲል በዓለም ላይ ቲም ዜኒት የተባለ የልዕለ ኃያላን ቡድን ስለነበረ ነው። ይህ ቡድን ዓለምን ከአደጋዎች ይከላከል ነበር። የዚህ ቡድን መሪ ካፕቴን ዙም የተባለ አስገራሚ ፍጥነት ያለው ጀግና ሲሆን ወንድሙ ኮንከሽን ደግሞ ከሱ ጋር ነበር። መንግስት የእነርሱን ኃይል ለመጨመር ጋማ 13 የተባለ ጨረር ተጠቀመ። በመጀመሪያ ዙም የበልጥ ኃይለኛና ፈጣን ሆነ። ነገር ግን ይኸው ጨረር ለወንድሙ ለኮንከሽን አደገኛ ሆኖ ተገኘ። እሱም ገዳይ ተንኮለኛ በመሆን የራሱን የቡድን አባላት ማጥፋት ጀመረ። በመጨረሻም እሱን ለማስቆም ዙም በዚህ ውጊያ ውስጥ አደገኛ የሆነ ሽክርክሪት ፈጠረ። ኮንከሽን ድባቅ ተመታ። ነገር ግን ዙምም ሙሉ ኃይሉን አጣ። አሁን ታሪኩ 30 ዓመታትን ወደፊት ያሻግረናል። እዚያም ኤሪያ 52 የሚባል ሚስጥራዊ ተቋም እንመለከታለን። በአንድ ወቅት በዜኒት ፕሮግራም ውስጥ ሳይንቲስት የነበሩት ዶክተር ግራንት ለወታደራዊ መኮንኑ ላራቢ አንድ አስደንጋጭ እውነት ይገልጻሉ። ከ30 ዓመት በፊት ኮንከሽን እንዳልሞተ ይልቁንም አደገኛ በሆነ የልኬት ስምጥ ውስጥ ታስሮ እንደነበርና አሁን ግን በፍጥነት ወደ እኛ ዓለም እየተመለሰ መሆኑን ይነግሩታል። ላራቢ ይህን ለማመን ፈቃደኛ አልሆነ። ኮንከሽን ሲሞት በአይኑ እንዳየ በመጥቀስ እንዴት ሊመለስ ይቻላል በማለት ይጠይቃል። ነገር ግን ዶክተር ግራንት ሲያስረዱ ምንም እንኳን በወቅቱ ዙም ቢያቆመውም አካሉ ግን ፈጽሞ አልተገኘም ነበር። ይህም ማለት አልሞተም፣ የሆነ ቦታ ተቀርቅሮ ነበር ማለት ነው። አሁን ኮንከሽን ተመልሶ መጥቶ ሁሉንም ነገር ከማጥፋቱ በፊት ያላቸው ጊዜ 12 ቀናት ብቻ ነው። ይህንን የሰማው ላራቢ የዜኒት ፕሮግራምን እንደገና ለመጀመር ይወስናል። ለዚህም እንግዳ የሆኑ ኃይሎች ያላቸው ልዩ ልጆች ያስፈልጓቸዋል። እነዚህን ልጆች ለማሰልጠን ደግሞ ብቸኛው ሰው ካፒቴን ዙም ነው። በሌላ በኩል አሁን ዙምን እንመለከታለን። ትክክለኛው ስሙ ጃክ ይባላል። እሱም ልዕለ ኃይሉ በሙሉ ስለጠፋ አሁን እንደ ተራ ሰው እየኖረ ይገኛል። ነገር ግን አሁንም ቢሆን በውስጡ ጥቂት የቀረ ችሎታ አለ። ለምሳሌ ጣቱን በጣም በፍጥነት በማንቀሳቀስ ብቻ እንደ መፍጫ በመጠቀም የባናና ሼክ ማዘጋጀት ይችላል። ልክ በዚያን ቅጽበት ዶክተር ማርሽ ከጋራጁ ውጭ በመምጣት ጃክ ወደ ውጭ እንዲወጣ ለማድረግ ሆን ብላ የሆነ ነገር ታደርጋለች። ጃክ ወደ ውስጥ ያስገባት ሲሆን ድንገት ዶክተር ግራንትና ቡድናቸውም እዚያ ይደርሳሉ። አዲስ የልዕለ ኃያላን ቡድን እያቋቋመው እንደሆነና የእርሱ እርዳታ እንደሚያስፈልጋቸው ለጃክ ይነግሩታል። ምክንያቱም በዓለም ላይ የቀረው ብቸኛ ጀግና እሱ ነው። ነገር ግን ጃክ ወደዚህ ሁሉ ነገር ተመልሶ መግባት አይፈልግም። በግልጽ እምቢተኝነቱን ሲገልጽ ሌላ አማራጭ ያጡት ዶክተር ግራንት ማደንዘጃ ተኩሰው ጃክን ካደነዘዙት በኋላ ይዘውት ይሄዳሉ። ጃክ ነቃ ሲል ራሱን በኤሪያ 52 ሚስጥራዊ ካምፕ ውስጥ ታስሮ ያገኘዋል። ዶክተር ግራንት ከፊቱ በመቆም ቀጥተኛ ምርጫ ይሰጡታል። ወይ ከነሱ ጋር ሰርቶ በየወሩ ደሞዝ ይከፈለዋል፣ አለዚያም በቀጥታ ወደ ወህኒ ይወርዳል። ጃክ ወደ እስር ቤት መሄድ ስለማይፈልግና በገንዘቡም ስለተፈተነ አማራጭ አጥቶ በስምምነቱ ይስማማል። ልክ በዚያን ጊዜ የዚህ አዲስ ፕሮግራም መሪ ሆና የተሾመችው ዶክተር ማርሽ ትመጣለች። እሷ የጃክ ከፍተኛ አድናቂ ስትሆን ስለ ካፒቴን ዙም እና ስለ ቲም ዜኒት የተጻፉ ኮሚክስ መጽሐፍትን በሙሉ እንዳነበበች ትነግረዋለች። ነገር ግን ጃክ ለዚህ ሁሉ ብዙም ፍላጎት አያሳይም። በመቀጠል ማርሽ አዲስ ቡድን ለመመስረት 10 ልዩ ልጆችን ወደዚህ እንዳመጡና የጃክ ስራ ተገቢ የሆኑትን መርጦ አዲስ የዜኒት ቡድን መገንባት እንደሆነ ትነግረዋለች። ነገር ግን ጃክ ልጆቹን እንዳየ በጣም ደነገጠ። ምክንያቱም ሁሉም በጣም ትናንሽ ልጆች ነበሩ። ምንም አይነት የጋማ ምርመራ ስላልተደረገላቸው ምን አይነት ኃይል ሊኖራቸው እንደሚችል ሊረዳ አልቻለም። በዚህ ጊዜ ማርሽ በእነዚህ ልጆች ላይ ምንም አይነት ሙከራ እንዳልተደረገ ታስረዳዋለች። ይልቁንም የተወለዱት በልዕለ ኃይል እንደሆነና ያለ ጋማ ጨረርም እንኳ ኃይላቸውን ማሳደግ እንደሚቻል እንደምታምን ትገልጻለች። አሁን ጃክ በልጆቹ ላይ ፈተና ማድረግ ይጀምራል። አንዳንዶቹ ምንም ልዩ ነገር ሳይሆኑ ሲቀሩ ዲላን፣ ሲንዲ፣ ጄን እና ታከር ግን ባላቸው ልዩ ችሎታ ምክንያቱ ይመረጣሉ። አራቱም ወደ አንድ ክፍል ውስጥ ይገባሉ። ጃክም እዚያ ለምን እንደመጡ እንደሚያውቁ ይጠይቃቸዋል። ሲንዲ ማርሽ የነገረቻቸውን ደግማ ትናገራለች። ዲላን ግን ይህ ሁሉ ውሸት እንደሆነ ይናገራል። እነሱ እዚህ የመጡት ልዩ ችሎታ ስላላቸው ነው። ከዚያ በኋላ ጃክ ያለፈውን ታሪኩን ይካፈላል። በልጅነቱ በዚህ ካምፕ እንደኖረና ይህ ቦታ በህይወቱ ላይ ታላቅ ተጽዕኖ እንዳሳደረ ይገልጻል። ልጆቹ በጥብቅ ስልጠና እንደሚያልፉና ልዩ የኃይል ሙከራዎች እንደሚኖሩ ይጠቅማል። ይህን ሲሰሙ ልጆቹ ይደነገጣሉ። በዚያን ጊዜ ማርሽ ጃክን ከዚያ ትወስደዋለች እና ለልጆቹ ምንም የሚያስጨንቅ ነገር እንደማይደርስ ቀድሞ እንደተነገራት ትገልጻለች። ጃክ ግን ጉዳዩን በሌላ መልኩ ይመለከታል። አስተዳዳሪውን በደንብ እንደሚያውቀውና ነገሮች ከሚታዩት በላይ ሊሆኑ እንደሚችሉ ይጠቅማል። በሌላ በኩል አስተዳዳሪው ለዶክተር ግራንት ልጆቹን በአጭር ጊዜ ማዘጋጀት አስቸጋሪ መሆኑን ይናገራል። ስለዚህ ፈጣን መፍትሄ ለመፈለግ እንደሚሞክር ይገልጻል። ነገር ግን አንድ ነገር ያስጠነቅቃል። ለጊዜው አንዳንድ መረጃዎች እንዳይገለጡ ይመክራል። በመጨረሻ ዶክተር ግራንት ለጃክ አስፈላጊ የሆነ የቀድሞ መሳሪያ ያሳያሉ። ይህንን ልብስ ለመስራት በጣም ደክመው እንደነበር ይነግረዋል። ነገር ግን በሚያሳዝን ሁኔታ ጃክ ሊለብሰው እድል አላገኘም ነበር። ልብሱን ሲያይ የድሮ ትዝታዎች በጃክ አእምሮ ውስጥ ተመላለሱ። በድጋሚም ጥቂት ደስታ ተሰማው። በሌላ በኩል ማርሽ ለልጆቹ የዙምን የኮሚክስ መጽሐፍት በመስጠት እውነቱን ትነግራቸዋለች። አሰልጣኝ ብቻ የመሰላቸው ሰው ተራ ሰው ሳይሆን ከቲም ዜኒት ጋር በመሆን ዓለምን ብዙ ጊዜ የታደገው ካፒቴን ዙም መሆኑን ትገልጽላቸዋለች። ይህንን ሲሰሙ ልጆቹ ተገርመው ወዲያውኑ ወደ ጃክ ሮጡ። ሲንዲ በደስታ ተሞልታ እኛስ እንዳንተ ልዕለ ኃያል እንሆናለን፣ የራሳችን ስምና ልብስ ይኖረናል ስትል ጠየቀችው። ጃክ በቁም ነገር ስሜት ጣቱን በፍጥነት እያነቃነቀ ቀደም ሲል መላ ሰውነቱን እንዲህ በፍጥነት ማንቀሳቀስ ይችል እንደነበር ነገራት። ልብሱ እንዳይቃጠልም ልዩ ልብስ መልበስ ነበረበት።
ነገር ግን አንድ ነገር ግልጽ አደረገላቸው። ይህ ቦታ ቤታቸው ሳይሆን የወታደራዊ ሚስጥራዊ ካምፕ መሆኑንና ሁሉም ሰው ደንብ ማክበር እንዳለበት ነገራቸው። ልክ በዚያን ጊዜ ዲላን አንተ ራስህ ኃይልህን መጠቀም እየተሳነ እኛን እንዴት ታሰለጥነናለህ? ካፒቴን ዙም ስለመሆኑ እንኳን መጠራጠር ጀምሬያለሁ በማለት አፌዘበት። ከጥቂት ጊዜ በኋላ የልጆቹ ስልጠና ይጀምራል። ሲንዲ ከባድ ክብደቶችን በቀላሉ ታነሳለች። ነገር ግን ጃክ ሲያፌዝባት በንዴት አንድ ትልቅ ድንጋይ ወረወረችበት። ጃክ ለማምለጥ ቢችልም ደንግጦ እርሷን ለማረጋጋት ሲል በፍጥነት ማድነቅ ይጀምራል። ይህ በእንዲህ እንዳለ ዲላን የማይታይ የመሆን ችሎታውን በመጠቀም ደጋግሞ ከስልጠናው ያመልጣል። ዶክተር ግራንት ለምን እንዲህ እንደሚያደርግ ባይገባቸውም ጃክ ግን ነገሩ ቀላል እንደሆነ ይነግራቸዋል። እዚህ መሆን ስለማይፈልግ ለማምለጥ እየሞከረ ነው። አሁን ተራው የታከር ነው። ታከር ስልጠናውን ይፈራል። ማርሽ ሊያበረታቱት ቢሞክሩም ጃክ ግን በንዴት ያፌዝበት ጀመር። ታከርም ኃይሉን በመጠቀም ጃክን ግድግዳ ላይ ለጠፈው። አሁን ጃክ እነዚህን ልጆች ለምንድን ነው የምናዘጋጃቸው ሲል ማርሽን ይጠይቃታል። ነገር ግን የሚገርመው ማርሽ ራሷ እውነቱን አታውቀውም ነበር። በጃክ ጠባይ ተበሳጭታ በኮሚክስ መጽሐፍት ላይ በጣም ጥሩና ጀግና ነበርክ፣ ለምንድን ነው እንዲህ የተለወጥከው ስትል ጠየቀችው። በዚህ ጊዜ ጃክ አንድ መራራ እውነት ገለጠላት። በኮሚክስ ላይ የሚታየው ሁሉ በመንግስት የተቀነባበረ ታሪክ ብቻ ነው፣ እውነታው ግን ፈጽሞ የተለየ ነው ይላታል። ማርሽ በንዴት በቀጥታ ወደ ስብሰባው በማምራት ላራቢን ልጆችን እያዘጋጀን ያለነው ለየትኛው አደጋ ነው ስትል ጠየቀችው። ልክ በዚያን ጊዜ ጃክም እዚያ ደርሶ ያንኑ ጥያቄ ይጠይቃል። ነገር ግን ላራቢ ምንም አይነት ነገር ለመግለጽ ፈቃደኛ ሳይሆን ቀርቶ ጃክ ከስብሰባው አዳራሽ እንዲወጣ ያደርጋል። ስብሰባው ካለቀ በኋላ ጃክ ማርሽን እንደገና ይጠይቃታል። እሷም በስሜት ተውጣ እንዲህ ትለዋለች። ጃክ ወደዚህ እንደሚመጣ ስትሰማ በጣም ተደስታ ነበር። ምክንያቱም እሷም በልጅነቷ ከሌሎች የተለየች ነበረች። ጓደኛ ያልነበራት ሲሆን ደስታ የምታገኘው የካፒቴን ዙም ኮሚክስን በማንበብ ብቻ ነበር። አሁን ግን ጃክ ለእነዚህ ልጆች ጊዜውን እያጠፋ ያለው ለገንዘብ ብቻ እንደሆነ እንደሚሰማት ነገረችው። ይህንንም ብላ በንዴት ወደ ክፍሉ ሄደች። በሌላ በኩል ጃክ ልጆቹን ለውጊያ ስልጠና እየወሰዳቸው ሳለ ድንገት የድሮ ሮቦት ጓደኛውን ፔብ ያገኘዋል። እሱን ማየቱ ለጃክ ደስታን የሰጠው ሲሆን ልጆቹን ወደ አንድ ሚስጥራዊ የመሬት ውስጥ ክፍል ይዟቸው ይሄዳል። እዚያም አንድ የጠፈር መንኮራኩር ቆሞ ነበር። ይህም ልጆቹን በሙሉ አስደሰታቸው። ሁሉም መንኮራኩር ውስጥ ገብተው ለመዘዋወር ወጡ። በመንገድ ላይ ምግብና መክሰስ ለመግዛት እንኳ ቆሞ ነበር። ነገር ግን ትንሹ ጀብዷቸው ተደብቆ አልቀርም። ስለ መንኮራኩሩ የሚገልጽ ዜና በቴሌቪዥን መታየት ጀመረ። ይህንን ያየችው ማርሽ በፍጥነት ወደ መሬት ውስጥ ክፍሉ ብትሮጥም በዚያን ጊዜ ግን ጃክ ከልጆቹ ጋር ተመልሶ ደርሶ ነበር። በንዴት የተሞላችው ማርሽ ልታሰለጥናቸው ይገባ ነበር እንጂ ለሽርሽር ልትወስዳቸው አይገባም ነበር። እንዴት እንዲህ ቸልተኛ ትሆናለህ ትለዋለች። ነገር ግን ጃክ ለንግግሯ ትኩረት አይሰጥ። በዚያው ምሽት ሲንዲ መጥፎ ህልም አይታ ትደነገጣለች። ከዚያም ወደ ጃክ ክፍል ትሄዳለች። ጃክ ወደ ክፍሏ ሊመልሳት ቢሞክርም ሲንዲ ግን ማልቀስ ጀመረችና እዚያው ለመቆየት ወተወተች። በመጨረሻም ጃክ ሶፋው ላይ እንድታርፍ ፈቀደላት። ከዚያም ሲንዲ በየዋህነት እውነተኛ ከሌሎች የተለየንን ወላጆቼስ ወደዚህ የላኩኝ የዛ ነው ስትል ጠየቀችው። ይህንን የሰማው ጃክ በውስጡ በጣም ተረበሸ። እንዲህ ያለች ትንሽ ህፃን በወላጆቿ ወደዚህ ወታደራዊ ካምፕ መላኳን ማመን ከበደው። ጃክም እንዲህ ሲል አጽናናት። አንቺ የተለየሽ አይደለሽም፣ አንቺ ልዩ ነሽ። ወላጆችሽ ወደዚህ የላኩሽ ኃይልሽን በትክክለኛው መንገድ መተማርና ሰዎችን እንድትረጪ ነው አላት። ከዚያም ሲንዲ ኃይሏን ተጠቅማ ሶፋውን ከግድግዳው አስጠግታ ወደ ጃክ በማምጣት እዚያው እንቅልፍ ወሰዳት። የእሷን የዋህነትና ጥንካሬውን የተመለከተው ጃክ እስከ ቀጣዩ ቀን ድረስ በመከረም ውስጥ ቆየ። የልጆቹ ስልጠና በከፍተኛ ፍጥነት ይጀምራል። ነገር ግን ነገሮች በጥሩ ሁኔታ አይሄዱም። ዲላን ስልጠናውን እየተው ደጋግሞ ማምለጡን ይቀጥላል። በዚህም ምክንያት ሌሎች ልጆችም ስራቸውን በትክክል ማከናወን ተሳናቸው። ጄን በሁኔታው ተበሳጭታ ጃክን ትወቅሰዋለች። ጃክ በትክክል ቢያሰለጥናቸው ኖሮ እንዲህ እንደማይቸገሩ ትናገራለች። በሌላ በኩል ጄን፣ ታከር እና ሲንዲ አንድ ላይ ሆነው የዶክተር ግራንት የመቆጣጠሪያ ክፍል ይደርሳሉ። ዶክተር ግራንት በስልጠና ስርዓቱ ላይ አንዳንድ ለውጦችን እያደረጉ ነበር። ነገር ግን ሶስቱ ልጆች ለመዝናናት በመቆጣጠሪያ ፓነሉ ላይ ያሉትን ቁልፎች መጫን ይጀምራሉ። ድንገት በስልጠናው ሜዳ ላይ ኃይለኛ ዝናብ መዝነብ ይጀምራል። በመቀጠል መብረቅ ይለካል። ከዚያም በረዶ መጣል ይጀምራል። ይህንን ሁሉ ሲያዩ ልጆቹ በደስታ ተዋጡ። ዶክተር ግራንት ግን ሙሉ በሙሉ ተደናገጡ። ይህ በእንዲህ እንዳለ በዲላን ባህሪ የተበሳጩት ባለስልጣናት በአንድ ልዩ ክፍል ውስጥ ዘግተውት ነበር። ጃክ እሱን ለመገናኘት ይመጣና ስለ ቀድሞ ቡድኑና ስለ ኮንከሽን ይነግረዋል። ከዚያም ከክፍሉ ያወጣዋል። ጃክ ለዲላን አይምሮውን እንዲያተኩርና ጄን አሁን የት እንዳለችና ምን እያደረገች እንደሆነ እንዲያውቅ ይነግረዋል። ዲላን ይሞክራል። ድንገትም ራቅ ያሉ ነገሮችን ሁሉ ማየት ይጀምራል። ጄንን በክፍሏ ውስጥ ሆና ሊያያት ይችላል። በዚህ ጊዜ ጃክ የአእምሮ እይታ የሚባል የእርሱ እውነተኛ ኃይል እንደሆነ ያስረዳዋል። ቡድኑ መሪ እንደሚፈልግና እሱ ደግሞ መሪ ለመሆን ብቃት እንዳለው ለዲላን ይነግረዋል። አሁን ዲላን ስለ ኮንኬሽን ይጠይቃል። ይህንን መስማት ግን ጃክን ያስቆጣዋል። ልክ በዚያ ቅጽበት ዲላን ኮንኬሽን ሌላ ማንም ሳይሆን የጃክ የገዛ ወንድም እንደነበረ ይረዳል። ጃክም ትክክለኛ ስሙ ኮነር ይባል እንደነበረና በአንድ ወቅት ጥሩ ልዕለ ኃያል እንደነበረ ይገልጻል። ብዙ ሕይወትንም አትርፏል። ነገር ግን የጋማ 13 ጨረር ወደ አደገኛ ተንኮለኛነት ቀየረው። ማርሽ ይህንን ሁሉ በምስጢር በክትትል ካሜራ ትሰማ ነበር። አዲሱን ቡድን ማየቱ ጃክን የድሮ ጓደኞቹን ያስታውሰዋል። አሁን በመጨረሻ እነዚህን ልጆች በትክክል ለማሰልጠን ይወስናል። ይህ በእንዲህ እንዳለ ጄን የወላጆቿ የመጨረሻ ትዝታ የሆነ ሰንሰለት አላት። በኃይላው ምክንያት ወላጆቿ ጥለዋት እንደሄዱም ታምናለች። ዲላን የጄንን ሰንሰለት በመያዝ ያለፈ ታሪኳን ለማየት ኃይሉን መጠቀም ይጀምራል። ልክ በዚያም ጊዜ ጃክ ከምርምር ቡድኑ ጋር እዚያ ይደርሳል። አሁን አካላዊ ብቻ ሳይሆን አእምሯዊ ስልጠናም እንደሚሰጥ ጃክ ይናገራል። ይህም ልጆቹ ኃይላቸውን በትክክል መቆጣጠር እንዲችሉ ይረዳቸዋል። አሁን ጃክ በሙሉ ልቡ ማሰልጠን ይጀምራል። በእርሱ አመራርም ልጆቹ በፍጥነት መሻሻል ያሳያሉ። በዚህ ጊዜ የሁሉም ብቃት በጣም የተሻለ ይሆናል። ይህን ለውጥ ያየችው ማርሽ ተገርማ ጃክ እንዴት በድንገት እንዲህ ሊቀየር እንደቻለ ትጠይቀዋለች። ጃክም በቀዝቃዛ መንፈስ የቀድሞ ቡድኑን ካጣ በኋላ ምን ያህል ልዩ እንደነበሩ እንደተረዳና እነዚህ ልጆች ያንኑ ስህተት እንዲደግሙ እንደማይፈልግ ይነግራታል። ለዚህም ነው አሁን እንደ ቡድን ብቻ ሳይሆን እንደ ቤተሰብ ወደፊት መጓዝ የሚፈልገው። ይህንን የሰማችው ማርሽ ደስ ይላታል።
በሌላ በኩል ዶክተር ግራንት ለላራቢ እንደተናገሩት ተስፋቸው በሙሉ አሁን በጃክና በማርሽ ላይ ነው የተመሰረተው። ምክንያቱም ልጆቹን በኮንከሽን ላይ ማዘጋጀት የሚችሉት እነርሱ ብቻ ናቸው። ኮንከሽንን ወደ አደገኛ ተንኮለኛ የቀየረው እሱ ስለሆነ የጋማ ጨረርን እንዳይጠቀም ለላራቢ ያስጠነቅቁታል። ዶክተር ግራንት ኮንከሽን አሁን ከበፊቱ በበለጠ ኃይለኛ እንደሆነና ከሚጠበቀው ጊዜ ቀድሞ ሊመለስ እንደሚችል ያስረዳሉ። የልኬት ስምጥ የሚታይበትን ልዩ መሳሪያም ያሳዩታል። ላራቢ ግን በልጆች ላይ ብቻ መተማመን እንደማይችል ይነግራታል። የራሳቸው የሆነ እቅድ ሊኖራቸው እንደሚገባ ይናገራል። ከዚያም ዶክተር ግራንት ልጆቹ የኮንከሽንን ትኩረት መሳብ ከቻሉ እሳቸው በድምፅ መረባቸው ሊጠምዱትና ምናልባትም ሊያክሙት እንደሚችሉ ያስረዳሉ። በተጨማሪም ጃክ አሁንም ኃይሉ ቢኖረው ኖሮ ኮንከሽንን መልሶ በሽክርክሪቱ ውስጥ በመክተት የጋማ ጨረር ተጽዕኖን ወደ ነበረበት መመለስ ይችል እንደነበር ይናገራሉ። ይህ በእንዲህ እንዳለ የስልጠናውን መጠናቀቅ ለማክበር ጃክ ከልጆቹ ጋር ትንሽ ድግስ ያዘጋጃል። ዲላን የወላጆቿ ስም የተጻፈበትን የአንገት ጌጥ ለጄን ይሰጣታል። በመካከላቸውም ጣፋጭ ግንኙነት ይፈጠራል። ሲንዲ ከሮቦት ጓደኛዋ ፔፕ ጋር ትጨፍራለች። ጃክንም ቢሆን ከማርሽ ጋር ትንሽ ደስተኛ ሆኖ ይታያል። ነገር ግን ድንገት ላራቢ እዚያ ደርሶ ድግሱን ያቋርጠዋል። የጋማ 13 ጨረር መጠን ይዞ የመጣ ሲሆን ጠዋት ላይ ለልጆቹ እንደሚሰጥ ይናገራል። ጃክ ወዲያውኑ ይቃወማል። ልክ በሱ ቡድን ላይ እንደደረሰው ሁሉ ይህ ለልጆቹ አደገኛ እንደሆነ ይናገራል። ነገር ግን ላራቢ ፈጽሞ ሊሰማው አልፈለገም። አሁን ልጆቹን መጠበቅ አስፈላጊ መሆኑን ጃክ ይረዳል። ስለዚህ በሚቀጥለው ቀን ጠዋት ካሜራዎች ወደ ሌለበት አንድ ሚስጥራዊ ቦታ በዝምታ ይዟቸው ይሄዳል። ይህ ቦታም ከድሮ ቡድኑ ጋር ጊዜ ያሳልፍበት የነበረው ያው ቦታ ነው። ጃክ ለልጆቹ የልዕለ ኃያል ስሞችን ይሰጣቸዋል። ነገር ግን አንዳቸውም ስሞቹን አልወደዱትም። ስለዚህ እያንዳንዱ የራሱን ስም ይመርጣል። ዲላን ሁዲኒ ይሆናል። ታከር ራሱን ሜጋ ቦይ ብሎ ይጠራል። ጄን ወንደር ትሆናለች። ትንሿ ሲንዲ ደግሞ ራሷን ፕሪንሰስ ብላ ትሰይማለች። ጃክ አሁን ቤተሰባችን ተሟልቷል፣ ነገር ግን ትልቅ አደጋ እየመጣ ስለሆነ ከዚህ መውጣት አለብን ይላቸዋል። ልክ በዚያን ጊዜ ዲላን በራእይ መመልከት ይጀምራል። ወታደሮቹ የጋማ ጨረር እያዘጋጁ እንደሆነ ያያል። ወዲያውኑ ለጃክ ልጆቹ ላይ ሊሞክሩት ነው፣ እውነተኛው ዓላማቸውም ኮንከሽን ገና በሕይወት ስላለና እየተመለሰ ስለሆነ እሱን ለማስቆም ነው ብሎ ይነግረዋል። ይህንን የሰማው ጃክ በጣም ተቆጥቶ በቀጥታ ወደ ላራቢ ይሄዳል። እነዚህ ልጆች ኮንከሽንን ያቆማሉ ብለህ በእውነት ታስባለህ ሲል ይጠይቀዋል። ላራቢ ግን ፈጽሞ አልሰማውም። ይልቁንም እንደገና በአንድ ልዩ ክፍል ውስጥ እንዲታሰር አደረገው። ይህ በእንዲህ እንዳለ ጠባቂዎቹ ልጆቹን ለጋማ ምርመራ ለመውሰድ ይመጣሉ። በዚህ ጊዜ ግን ማርሽ ከልጆቹ ጎን ትቆማለች። ልዕለ ትንፋሿን በመጠቀም ጠባቂዎቹን አሽቀንጥራ ትጥላቸዋለች። እድሉን በመጠቀም ዲላንና ታከር ቀሪዎቹን ጠባቂዎች ሲቆጣጠሩ ሁሉም በአንድነት ጃክን ለመፍታት ይሄዳሉ። ጄን አንዱን ጠባቂ ግድግዳ ላይ ስታጣብቅ ሲንዲ በኃይሏ የእስር ቤቱን በር ሰባበረችው። ጃክ ይህን ሁሉ ሲያይ በጣም ደነገጠ። በተለይም ማርሽን በማየቱ ተገረመ። ምክንያቱም እሷ በላራቢ ወገን ያለች መስሎት ነበር። ነገር ግን ማርሽ እውነቱን ገለጠች። እሷም ልክ እንደነሱ የልዕለ ኃይል ስላላት ገና ከልጅነቷ ጀምሮ የተለየች ነበረች። አሁን ሁሉም ወደ መሬት ውስጥ ክፍሉ ደረሱ። ነገር ግን ወደ ጠፈር መንኮራኩሩ የሚወስደው መንገድ ተዘግቶ ነበር። ጃክ ሊከፍተው ሲሞክር የአደጋ መለከት ተሰማ። ላራቢም ወዲያውኑ ሁሉንም ነገር አወቀ። ሁሉም ወደ መንኮራኩሩ ገብተው በሆነ መንገድ ከዚያ ለማምለጥ ቻሉ። ጃክ ማርሽን የልኬት ስምጡ በሚከፈትበት ቦታ አውርጂ፣ አንቺ ልጆቹን ወደ ሰላማዊ ቦታ ውሰጃቸው አላት። በዚህ ጊዜ ግን ማንም እሱን ጥሎ ለመሄድ ፈቃደኛ አልነበረም። ሁሉም በአንድነት ለመቆየት ወሰኑ። ጃክ ስምጡ ወዳለበት ቦታ ብቻውን ደረሰ። ልክ በዚያ ቅጽበት ኮንከሽን በታላቅ ቁጣ ተመለሰ። እንዲህም አለ፣ ከዳኸኝ፣ ለ30 ዓመታት ብቻዬን ትታኛል በማለት ጃክን ማጥቃት ጀመረ። ጃክ ምንም አይነት ኃይል ስለሌለው ደካማ ሆኖ ነበር። ልክ በዚያን ጊዜ ሮቦቱ ፔፕ የኮንከሽንን ትኩረት ሲያዞር ሲንዲም ውጊያውን ትቀላቀላለች። ይህ በእንዲህ እንዳለ ወታደሮቹ በድምፅ መረብ ጥቃት ቢሰነዘሩም ኮንከሽን እሱንም ሰባበረው። መረቡ ወደ ሲንዲ ሲወረወር እሷ ደንግጣ እርዳታ ጠየቀች። በዚህ ጊዜ የጃክ ኃይል በድንገት ተመለሰ። በመብረቅ ፍጥነት ሮጦ በመሄድ ሲንዲን አዳናት። ነገር ግን ሲንዲ ራሷን ስታወደቀች። ጃክ ቢደናገጥም እሷ ግን ብዙም ሳይቆይ ነቃች። አሁን የመጨረሻው ውጊያ ተጀመረ። ጃክ የዙም ልብሱን ለብሶ ተመለሰ። ዲላንና ጄን በአንድነት የኮንከሽንን ትኩረት ሲከፋፈሉ ታከር ደግሞ ወደ አየር ወረወረው። ሲንዲ በሙሉ ኃይሏ ስታጠቃው ጃክ ደግሞ በከፍተኛ ፍጥነት በመሽከርከር ሽክርክሪት ፈጠረ። በመጨረሻም ማርሽ በልዕለ ትንፋሿ ኮንከሽንን ወደ ሽክርክሪቱ መሃል ገፋችው። ጃክም ሽክርክሪቱን ወደ ግዙፍ ሽክርክሪት ቀየረው። በዚህም ምክንያት የጋማ ጨረር መጥፎ ተጽዕኖ ተወግዶ ኮንከሽን እንደገና ጥሩ ሰው ሆነ። በመጨረሻም ወንድማማቾቹ ተገናኙ። ጃክም ወደ ቲም ዜኒት በደስታ ተቀበለው። አሁን ሁሉም በአንድነት ዓለምን ለመጠበቅ አዲስ ቡድን መሰረቱ። የታሪኩ ፍጻሜም ይህ ነው። ታዲያ ይህን ፊልም እንዴት አያችሁት? ሀሳባችሁን ከታች ባለው ኮሜንት ላይ አጋሩ። ይህ የታሪክ ትንተና ከተመቻችሁ ቪዲዮውን ላይክ ማድረግና እንዲህ ያሉ አስደናቂ ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሰንብቱ።